ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናቸው? ዛሬ ከዋሸራ አካዳሚ እየተዘጋጀ የሚቀርብላችሁን የ12ኛ ክፍል የ2017 ዓ.ም የኢንተራንስ ጥያቄዎችን እንሰራለን ማለት ነው። እንደተለመደው ሳብጀክት ኮድ 02 ነው። ቡክሌት ኮድ ደግሞ 292 ነው። ዓመተ ምህረቱ በኢትዮጵያ አቆጣጠር የ2017 ዓመተ ምህረት ማለት ነው። በሌሰን 5 ላይ የመጨረሻ ላይ የሰራ ነው ጥያቄ 30 ነው። ዛሬ በሌሰን 6 ላይ ወይም በዛሬው ክፍለ ጊዜ የምንጀምረው ከተራ ቁጥር 31 ጀምረን ይሆናል ማለት ነው። ስለዚህ ኩዌሽን ነምበር 31 given the objective function z is equal to negative x plus 2y ነው። ኦብጀክቲቭ ፈንክሽናችን ይሄ ይሆናል። ሳብጀክት ኮንስትሬንት x greater than or equal to 3 x plus y greater than or equal to 5 እና x plus 2y less than or equal to 6 y greater than or equal to 0 ይልና what are the maximum and the minimum value of the z respectively ነው የሚለው። ስለዚህ ማክሲመም ቫልዩ መጀመሪያ ሚኒመም ቫልዩ በሚቀጥለው ነው። አሁን ይሄንን ስንሰራ ለትብት ይሄኛውን L1 ብንለው ምክንያቱም ይሄንን L1 እንበለው this is አሁን ይሄንን L1 less L1 ብንለው ምክንያቱም ላይ ነው L2 ይሄ ደግሞ L3 እንበለው ይሄኛውን በማንን ተካው L4 እንበለው። አሁን ምን ማድረግ ይፈልጋል? እነዚህን ድሮ ካደረግን በኋላ ምን እናደርጋለን? ኮርነር ፖይንቶችን የነዚህን ኮርነር ፖይንት ፈልገን ከኮርነር ፖይንቱን ያገኘናቸውን ኮርነር ፖይንቶች እዚህ ኦብጀክቲቭ ፈንክሽኑ ላይ ሳብስቲቲዩት ስናደርግ የማክሲመም እና ሚኒመም ቫልዩን ማግኘት ያስፈልገናል ማለት ነው። ስለዚህ የመጀመሪያ ምንድነው የምናደርገው? እነዚህን ድሮ እናደርጋለን። አራት ላይኖች ናቸው። አራቱን ላይኖች ድሮ ስናደርግ ምን ይሰጠናል? ኮርነር ፖይንቶችን በቀጥታ እዚህ ኦብጀክቲቭ ፈንክሽኑ ላይ ሰብስቲቲዩት ስናደርግ ማንን ማክሲመም እና ሚኒመም ቫልዩ ይሰጠናል። ስለዚህ የነዚህን ላይኖች ምን ድሮ እናደርጋለን ማለት ነው። ኦኬ እንግዲህ የመጀመሪያው ጥያቄያችን x greater than or equal to 3 ይላል። ይሄንን ወደ ባውንደሪ ላይን ስንቀይረው x is equal to 3 ነው። x is equal to 3 ማለት ይሄ ግራፍ ይሆናል ማለት ነው። ስለዚህ ይሄ ሼዲር ፓርቱ to the right ይሆናል። x greater than ካለ to the right ነው የሚሆነው ማለት ነው። ሌላው x plus y greater than or equal to x plus y greater than or equal to 5 ይላል። የዚህ ባውንደሪ ቀጥታ ባውንደሪ ላይኑ x plus y is equal to 5 በሚለው እንወስዳለን። የy ዋጋ 0 ሲሆን የx ዋጋ ይሄው 5 ነው። የx ዋጋ 0 ሲሆን ደግሞ የy ዋጋ 5 ይሆናል። ይሄ ግራፍ ማለት x plus y is equal to 5 ግራፍ ነው። ስለዚህ ሼዲር ፓርቱ ደግሞ ወደ ላይ ይሆናል ማለት ነው። ኔክስት አሁን የሚቀረን ማን ይሆናል? x plus 2y less than or equal to 6 ነው የሚለው። የዚህ ባውንደሪ ላይን x plus 2y is equal to 6 በሉት። የy ዋጋ 0 ሲሆን የx ዋጋ 6 ነው የሚሆነው። የx ዋጋ 0 ሲሆን ደግሞ የy ዋጋ 3 ነው። by using 2 points you can determine line segment ነው ላይናችን። ስለዚህ ይሄ ላይን x plus 2y is equal to 6 ነው። less than ስለሆነ ይሄ ሼዲር ፓርቱ ወደዚህ ይሆናል ማለት ነው። ስለዚህ አሁን የመጨረሻው ደግሞ y greater than or equal to 0 ይላል። y greater than or equal to 0 ፈርስት ኳድራንት ላይ። ስለዚህ አሁን ሼዲር ፓርት ወይም ፊዚቢሊቲ ሪጅናችን ይችነች ማለት ነው። አሁን ፊዚቢሊቲ ሪጅናችን ይሄ ነው። ስለዚህ አሁን የነዚህን ፊዚቢሊቲ ሪጅኑ ይሄ ከሆነ ሶስቱም ኢንተርሴክሽናቸው እቺ ሼዲር ፓርት ናት። ለአራቱም ላይን 1 ላይን 2 ላይን 3 ላይን 4 አራቱም ላይኖች ኢንተርሴክሽናቸው ሪጅናቸው ይሄ ይሆናል ማለት ነው። ስለዚህ ትራያንግል ፎርም አድርጓል ማለት ነው። 3 ሳይድድ ፖሊጎን። ስለዚህ አሁን ቨርቴክስ ኤ ይሄኛው ኤ ኮርነር ፖይንት ነው። ይችን ደግሞ ቢ ብንለው ቢ ኮርነር ፖይንቱ ቀላል ነው። የኤክስ ዋጋ 5 ሲሆን የዋይ ዋጋ 0 ነው። ለምን እዚህ ቦታ ላይ የዋይ ዋጋ 0 ስለሆነ ይሄ ኤክስ አክሲስ ነው ሪፕሬዘንት ያደረገው። የሲም ኮኦርዲኔት ቀላል ነው። የኤክስ ዋጋ 6 ሲሆን የዋይ ዋጋ 0 ይሆናል። አሁን የምንፈልገው ኮኦርዲኔት ኤ ይሆናል። እነዚህን ሁለቱን ላይኖች ኤክስ ፕላስ 2y is equal to 6 እና ኤክስ ፕላስ y is equal to 5 የሚለውን ሳይመልታኒየስሊ ሶልቭ እናደርጋለን። ምን ለማግኘት? ይችን ኢንተርሴክሽን ፖይንት ለማግኘት። ስለዚህ ይሄን በኔጌቲቭ ብናባዛው አድ ብናደርገው x plus ኔጌቲቭ x 0 ይሆናል። 2y plus ኔጌቲቭ y is equal to 6 times ኔጌቲቭ 6 plus ኔጌቲቭ 5 ይሄ ኔጌቲቭ ስለሚሆን 1 ይሆናል። የy ዋጋ 1 ከሆነ አሁን ማንን አገኘን? y 1 አግኝተናል። x plus y
is equal to 5 ነው x plus 1 is equal to 5 ከሆነ this implies that የx ዋጋ ከ5 ላይ 1 ስንቀንስ 4 ታገኛል ስለዚህ የy ዋጋ 1 አግኝተናል እቺ ፖይንት ማለት የx ዋጋ 4 ሲሆን የy ዋጋ 1 ሆነ ማለት ነው አሁን ማንን አገኘን ኮርነር ፖይንት አገኘን ማለት ነው አሁን ኮርነር ፖይንታችን ማን ናቸው 4 1 እና ሌላ ማን አግኝተናል 5 0 ሌላ ማን አግኝተናል 6 0 እነዚህ ኮርነር ፖይንታችን ናቸው እነዚህ ኮርነር ፖይንቶች ላይ ነው ማንን ሰብስቲቲዩት የምናደርገው ኦብጀክቲቭ ፈንክሽናችን አሁን ኦብጀክቲቭ ፈንክሽናችን at a point 41 z is equal to ስንት ይሆናል z ማለት ማን ነው z ማለት በቀጥታ ኔጌቲቭ x plus 2y ይሆናል ማለት ነው ስለዚህ አሁን at point 41 z is equal to ምን ይሆናል ኔጌቲቭ 4 plus 2 times 1 2 ይሆናል ኔጌቲቭ 4 plus 2 ኔጌቲቭ 2 አገኘን ማለት ነው at a point 50 ደግሞ at a point 50 z is equal to ኔጌቲቭ 5 plus 0 ይሆናል ኔጌቲቭ 5 plus 0 ነው የሚሆነው ኔጌቲቭ 5 እናገኛለን ማለት ነው at a point 60 ደግሞ z is equal to ኦብጀክቲቭ ፈንክሽናችን ኔጌቲቭ 6 ይሆናል አሁን ልብ በሉ ከኔጌቲቭ 2 ከኔጌቲቭ 5 ከኔጌቲቭ 6 ማክሲመሙ ማን ነው የሚሆነው ኔጌቲቭ 2 ይሆናል ማለት ነው እዚህ ላይ አሁን ማክሲመሙ ማን ነው ማክሲመም ቫልዩአችን ኔጌቲቭ 2 ሲሆን ሚኒመም ቫልዩአችን ደግሞ ኔጌቲቭ 6 ነው ስለዚህ የምንመርጠው ኔጌቲቭ 2 እና ኔጌቲቭ 6 ይሆናል ምክንያቱም ሪስፔክቲቭሊ ስላለን መጀመሪያ የምናስቀድመው ማክሲመም ቫልዩ ነው ቀጥሎ ሚኒመም ቫልዩ ይሆናል ማክሲመም ቫልዩ ማን ነው ሚኒመም ቫልዩ ማን ነው የሚለውን አይተናል ስለዚህ ኦፕሽናችንን አሁን ኦፕሽናችን ኔጌቲቭ 2 እና ማክሲመም እና ሚኒመም ቫልዩ ነው የሚለው ማክሲመሙ ኔጌቲቭ 2 ነው ሚኒመሙ ኔጌቲቭ 6 ነው ስለዚህ መልቲፕል ቾይስ ኤ ይሆናል ማለት ነው ስለዚህ አንሰራችን ወይ ኤ ይሆናል ማለት ነው አንሰር ይሄን ኦፕሽን የያዘው ኔጌቲቭ 2 እና ኔጌቲቭ 6 የያዘው ማን ነው ማለት ነው ኤ ይሆናል ማለት ነው መልሳችን ኦፕሽን ኤ ወይም ቾይስ ኤ መልሳችን ይሆናል ማለት ነው ኦኬ 32ኛ ጥያቄ which one of the following is not true about regular polygon ነው የሚለው which one of the following is not true ነው የሚለው ስለዚህ which one of the following is not true ስላለ ቀጥታ እንመልከት multiple choice a circle can be inscribed regular polygon true ነው ይሄ circle can be inscribed in a regular polygon ነው subscribed የሚሆነው regular polygon ማለት ምን ማለት ነው regular polygon ማለት a polygon which has all its side and angles are equal regular polygon የምንለው ለምሳሌ ከትሪያንግል ውስጥ ሬጉላር የሚሆነው ኢኩላተራል ትሪያንግል ነው ከኳድራተራል ደግሞ ሬጉላር የሚሆነው ስኩዌር ስለዚህ ሬጉላር ፖሊጎን ማለት ምን ማለት ነው ሳይዶቹ ሁሉም እኩል የሆኑና አንግሎቹ እያንዳንዱ አንግል እኩል የሆነ ከሆነ ሬጉላር ፖሊጎን ነው ሬጉላር ፖሊጎን ከሆነ ደግሞ ኢንስክራይብድ ኢን ሰርክል ይሆናል ማለት ነው it can be inscribed in a circle የሚለው ትሩ ነው ሬጉላር ፖሊጎን can be inscribed in a circle ይሄም ትሩ ነው ኤ እና ቢ ተመሳሳይ ናቸው ሲ ላይ the measure of each interior angle of n side of regular polygon is equal to n times 180 degree over n minus 2 ነው ይሄ ፎልስ ነው ይሄ አሁን ምንድነው በቀጥታ ፎልስ ብለን ነው የምንመልሰው ይሄ እዚህ ጥያቄ ምንም የሚያስቸግረን ነገር የለውም ምን ብለን ነው የምንመልሰው ፎልስ ብለን እንመልሳለን ማለት ፎልስ ነው የዚህ ጥያቄ ፎልስ ነው ለምን each interior angle of regular polygon መሆን የሚገባው ማን ሲሆን ነው n minus 2 times 180 degree over n ከሆነ ነው so the answer is C ይሆናል the measure of each exterior angle of n side of regular polygon is 360 degree over n የሚለውም ይሄም ትሩ ነው ይሄኛውም ትሩ ነው ይሄም ትሩ ነው the only false የሚሆነው ማን ሲሆን ነው C ላይ ያለው ግን ፎልስ ነው ማለት ነው ሲ ፎልስ ነው ኦኬ እንግዲህ ኤ is true ብለናል ቢ is true ሲ ፎልስ ነው ብለናል because the measure of each interior angle of n side of regular polygon is n minus 2 times 180 degree over n ነው ይሄ ግን ትክክል አይደለም ዲ ትሩ ነው ስለዚህ አንሰራችን ሲ ይሆናል ማለት ነው ኦኬ question number 33 what is the total surface area in centimeter square ይለናል ያው total surface area ከሆነ area ምን ጊዜም በስኩዌር ዩኒት ስለሚገለጽ ነው of cylinder whose radius is 2 cm and the height is 7 cm ይለናል ስለዚህ ምንድነው የምናደርገው ሶሉሽን ካልን በኋላ በጣም ሲምፕል ነው የዚህ ቶታል ሰርፌስ ኤሪያ ነው የሚለን ቶታል ሰርፌስ
ሰርፌስ ኤሪያ ቶታል ሰርፌስ ኤሪያ is equal to lateral surface area plus twice of the base area ማለት ነው። twice of what? base area twice of the base area ማለት ነው። አሁን ሲሊንደር ስለሆነ lateral surface area ማለት per meter lateral surface area ተመልከቱት። lateral surface ኤሪያ ማለት ምን ማለት ነው? ፐር ሜትር ታይምስ ሄይት ማለት ነው ቶታሊ። አሁን ሲሊንደር ኢዝ ኤ ስፔሻል ታይፕ ኦፍ ፕሪዝም ስለሆነ ማለት ነው። ስለዚህ ፐር ሜትር ታይምስ ሄይት ከሆነ ፐር ሜትር ማለት በሰርከምፈረንስ ጊዜ ምንድነው የሚሆነው? 2 ፓይ አር ማለት ነው። ፒን ሪፕሬዘንት የሚያደርገው 2 ፓይ አር ነው። ስለዚህ ላተራል ሰርፌስ ኤሪያው የዚህ ላተራል ሰርፌስ ፒ ማለት 2 ፓይ አር ይሆናል ታይምስ ምን ይሆናል? ኤች ይሆናል ማለት ነው። ፒ ማለት በሰርከምፈረንስ ፐር ሜትር ማለት ወደ ሰርክል ስናዘር ሰርከምፈረንስ ማለት ነው። ሰርከምፈረንስ ማለት 2 ፓይ አር ማለት ነው። ስለዚህ ቶታል ሰርፌስ ኤሪያ ማለት ላተራል ሰርፌስ ኤሪያ ማለት 2 ፓይ አር ታይምስ ኤች ይሆናል ፕላስ ትዋይስ ኦፍ ዘ ቤዝ ኤሪያ። አሁን ቤዝ ኤሪያ ማለት ደግሞ ቤዝ ኤሪያ ማለት ፓይ አር ስኩዌር ነው የሚሆነው ኤሪያ ኦፍ ሰርክል ማለት ነው። ኦኬ አሁን ላተራል ሰርፌስ ማለት ይሄ ነው። ይሄኛው ምንድነው? ላተራል ሰርፌስ ኤሪያ። ይሄ አሁን ላተራል ሰርፌስ ኤሪያ ይሆናል። ይሄኛው ቤዝ ኤሪያ ነው። ይሄኛው አሁን እዚህ ላይ ቤዝ ኤሪያ፣ ይሄኛው አሁን ኤሪያ ማለት ነው። እዚህኛውም ኤሪያ ናቸው። ሁለቱ እዚህ ያለውና እዚህ ያለው እኩል ናቸው። ምክንያቱም ሲሊንደር ከሆነ አፐር ቤዙና ሎወር ቤዙ እኩል ስለሆነ ማለት ነው። ይሄኛው ካስፈለገ ቤዝ ኤሪያ ብንለው እዚህም ላይ ያለው ቤዝ ኤሪያ ነው። እዚህ ያለው ኤሪያ እና እዚህ ያለው ኤሪያ ነው ምን የሚሆነው? ትዋይስ ኦፍ ዘ ቤዝ ኤሪያ። ስለዚህ ቤዝ ኤሪያው ምንድነው? ሰርክል ስለሆነ ፓይ አር ስኩዌር ያልነው ይሄ ነው። ስለዚህ ትዋይስ ኦፍ ዘ ቤዝ ኤሪያ ማለት 2 ፓይ አር ስኩዌር ይሆናል ማለት ነው። አሁን ቀጥታ ከዚህ በኋላ ሬዲየሱ ተሰጥቶናል፣ ሄይቱ ተሰጥቶናል። ሰብስቲትዩት ማድረግ ነው። ሬዲየሱ ስንት ተሰጥቶናል? ሬዲየሱ 2 ተሰጥቶናል። ሄይቱ ደግሞ 7 ተሰጥቶናል። ሰብስቲትዩት እናደርገው። ዚስ ኢኳል ቱ 2 ፓይ ታይምስ ሬዲየሱ 2 ነው፣ ሄይቱ ደግሞ 7 ነው ፕላስ 2 ፓይ ታይምስ 2 ስኩዌር ይሆናል ማለት ነው። ይሄ ማለት 2 ታይምስ 2 4 ታይምስ 7 28 ፓይ ይሆናል ፕላስ 2 ፓይ ታይምስ 4 ማለት ነው 8 ፓይ ይሆናል። ይሄን አድ ስናደርገው 36 ፓይ ይሆናል ማለት ነው። መልሳችን በሴንቲሜትር ስኩዌር ነው። 36 ፓይ ሴንቲሜትር ስኩዌር ነው። ስለዚህ አንሰሩ ማን ይሆናል? ኤ ይሆናል ማለት ነው። አንሰር ብለን በቀጥታ የምናስቀምጠው ማን ይሆናል? ኤን ይሆናል ማለት ነው። ስለዚህ ኦፕሽን ኤ ከተሰጡን ኦፕሽኖች ወይም ከተሰጡን ምርጫዎች ውስጥ መልሱ የሚሆነው ኤ ይሆናል ማለት ነው። ስለዚህ ዋናው ትልቁ ነገር ቶታል ሰርፌስ ኤሪያ ማለት ዘ ሰም ኦፍ ዘ ላተራል ሰርፌስ ኤሪያ ኤንድ ዘ ቤዝ ኤሪያ። ይሄ ማለት ይሄ ላተራል ሰርፌስ ኤሪያ፣ ይሄኛው እዚህ ቤዝ ኤሪያ እና እዚህ ያለው ቤዝ ኤሪያ አንድ ላይ ሆኖ እዚህ ያለው ቤዝ ኤሪያ እነዚህ አንድ ላይ ሆነው ነው ምን የሚሰጡን? ቶታል ሰርፌስ ኤሪያ። ቶታል ሰርፌስ ኤሪያ ማለት ዘ ዩኒየን ኦፍ ዘ ላተራል ሰርፌስ ኤሪያ ኤንድ ዘ ቱ ቤዝ ኤሪያ ይሆናል። ቤዝ ኤሪያ እነዚህ ናቸው። ስለዚህ ቶታል ሰርፌስ ኤሪያው 36 ፓይ ይሆናል ማለት ነው። ሶ ዘ አንሰር ኢዝ ኤ። ኦኬ ኩዌሽን ነምበር 34 which one of the following statement describes the dispersion of the data values ነው የሚለን። ስለዚህ ይሄ ቲዮሪ ስለሆነ በቀጥታ ዴፊኒሽኑን መመልከት ነው። ዲስፐርሽን ኳንቲፋይስ ሃው ዳታ ስፕሪድስ አራውንድ ኤ ሴንትራል ቫሊዩ ወይም አቬሬጅ ማለት ነው። በዚህ ዴፊኒሽን መሰረት ይሄን ዴፊኒሽን ተከትለን ምርጫውን መመለስ ነው። ምክንያቱም ዲስፐርሽን የምንለው ይሄንን የሚያሟላ ስለሆነ ነው። ዲስፐርሽን ኳንቲፋይስ ሃው ዳታ ስፕሪድስ አራውንድ ኤ ሴንትራል ቫሊዩ ኦር አቬሬጅ ማለት ነው። ስለዚህ በዚህ መሰረት የትኛው ነው የሚለውን እንመለከታለን። ኤ ኢት ሜዠር ቫሪያቢሊቲ ኢን ተርምስ ኦፍ ዲፈረንት ዩኒት ኦፍ ዳታ የሚለው ይሄም ፎልስ ነው። ቢ ላይ ዘ ዲግሪ ቱ ዊች ኒውሜሪካል ዳታ ቴንድስ ቱ ዲስትሪቢዩት አባውት አን አቬሬጅ በቃ ዘ አንሰር ኢዝ ቢ ይሆናል ማለት ነው። በቃ ቢ በቀጥታ ይሄን ዴፊኒሽን የሚገልጸው ይሆናል ማለት ነው። ስለዚህ አንሰር ካልን በኋላ ማን ይሆናል መልሳችን? ቢ ይሆናል ማለት ነው። ቢ ባይ ዘ ዴፊኒሽን፣ በዚህ ዴፊኒሽን መሰረት ቢ ነው። ሲ ኢት ሄልፕስ ቱ ዲስክራይብ ዘ ዲግሪ ቱ ሲሚላር ኦፍ ዘ ዳታ ቫልዩ፣ ይሄም አይሆንም። ኢት ኮምፔር ዘ ቫሪያቢሊቲ ኦፍ ቱ ኦር ሞር ዳታ ዛት ዲፔንደንት
of the unit of measurement ነው። ይሄም መልስ መሆን አይችልም። ትክክለኛ መልሱ ወይም ዴፊኒሽኑን የሚገልጸው dispersion የምንለው dispersion quantifies how data spreads around a central value or average ነው። ስለዚህ the answer is B። ኦኬ 35ኛው ጥያቄ let theta be an angle in standard position in standard position ካለ the initial ray is a positive x axis ይነናል at the origin ማለት ነው። በቃ ኢኒሻሉ የሚነሳው at the origin ሆኖ ፖዚቲቭ ኤክስ አክሲስ ኢኒሻል ፖይንታችን ይሆናል ማለት ነው። ይሄኛው ተርሚናል ፖይንት ይሆናል። the coordinate of XYB terminal side of theta which is different from the origin ነው የሚለው let R be the distance from XY to the origin then which of the following define cos theta ነው የሚለው። ኦኬ ስለዚህ አሁን in standard position ካለ ኢኒሻል ሬያችን ፖዚቲቭ ኤክስ አክሲስ ነው ማለት ነው። ይሄ ኢኒሻል ሬ ነው። the terminal ray is pass through the point with coordinate xy let it be xy ፈለግንበት ኳድራንት መውሰድ እንችላለን። let it be ፈርስት ኳድራንት ላይ ወሰድና xy ይቺ ተርሚናል ፖይንታችን ብትሆን አሁን ከዚህ እስከዚህ ድረስ ያለው r ማለት ፖላር ዲስታንሳችን ከዚህ ከኦ እስከ ፒ ድረስ ያለው ማን ብለን እንወስደዋለን? ፖላር ዲስታንስ r ማለት ይሄ ነው። the distance from the origin to what to the point p ከኦ እስከ ፒ ድረስ ያለው r ነው። ስለዚህ we draw a vertical line that pass through these points we draw a vertical line that pass through the terminal points ማለት ነው። ይሄን ተርሚናል ፖይንት ወደዚህ ድሮ እናድርግ። ምን ጊዜም ቢሆን the vertical line is perpendicular to the horizontal line ነው። ይሄ ሆሪዞንታል ላይን ነው። ስለዚህ ምን ፈጠረ? ይሄኛውን ኦ ብንለው ኦ ይሄኛውን ፒ ብንለው ይሄኛውን let it be ኪውን በለው ማለት ነው። ከኦ እስከ ኪው ድረስ ያለው ይሄኛው ምንድነው የሚሆነው? አጃሳንት ነው ማለት። አሁን ኤክስ እዚህ ላይ የኤክስ ሲሆን የዋይ ዋጋ እዚህ ላይ ምን ጊዜም ኤክስ አክሲስ ላይ የዋይ ዋጋ 0 ስለሆነ 0 ይሆናል ማለት ነው። አጀሰንት ማለት አሁን ኤክስን ሪፕሬዘንት ያደርጋል። ኦፖዚት ደግሞ ሪፕሬዘንት የሚያደርገው ማን ነው? ከዋይ ላይ 0 ስንቀንሰው ዋይ ይሆናል ማለት ነው። ስለዚህ ኮስቴታ ማለት አጃሰንት ኦቨር ሃይፖተነስ ይሆናል ማለት ነው። ይሄ አር ደግሞ ምንድነው የሚሆነው? ሃይፖተነስ ይሆናል ማለት ነው። አር ምን ሆነ? ሃይፖተነስ ከኦ እስከ ፒ። ምክንያቱም ትራያንግል ኦ ፒ ኪው ኢዝ ራይት አንግል ትራያንግል ኦ ፒ ኪው ኢዝ ምን ሆነ ማለት ነው? ራይት አንግል ትሪያንግል ሆነ ማለት ነው። ራይት አንግል ትሪያንግል ነው የሚሆነው። ስለዚህ አሁን ኮስቴታ እቺ ቴታ ናት። እዚህ ላይ ኮስቴታ ማለት አጀሰንት ኦቨር ሃይፖተነስ ማለት ነው። ዚስ ኢዝ ኢኳል ቱ አጃሰንት ማለት ኤክስ ሲሆን ሃይፖተነስ ማለት አር ነው። መልሳችን ኤክስ ኦቨር አር ነው። ኦፕሽኑ ላይ ሄደን ኤክስ ኦቨር አር የት ነው የሚገኘው የሚለውን እንመለከታለን። ስለዚህ አሁን አንሰር እንልና ማን ነው የሚሆነው የሚለውን እንመልከት። አንሰር ኤ ላይ አር ኦቨር ኤክስ ነው። ይሄ አይሆንም። ዋይ ኦቨር አር አይሆንም። ዋይ ኦቨር አር እንዲያውም ዋይ ኦቨር አር ካለ ሳይን ቴታ ነው ማለት ነው። አር ኦቨር ዋይ ደግሞ ካለ አሁንም ይሄም አይሆንም። ኤክስ ኦቨር አር። ስለዚህ አንሰሩ ማን ነው የሚሆነው? ዲ ኢዝ አንሰር። እዚህ ላይ ዲ መልስ መሆን የሚችለው ዲ ነው። ስለዚህ አንሰር ብለን ማንን እንመልሳለን? ዲን እንመልሳለን ማለት ነው። መልሳችን ዲ ይሆናል ማለት ነው። ስለዚህ ኮስቴታ ማለት አጀሰንት ኦቨር ሃይፖተነስ ነው። ኤክስ ኦቨር አር እዚህ ላይ ዘዲ ከኦ እስከ ፒ ድረስ ያለው ፖላር ዲስታንስ ማለት ነው። ሃይፖተነሱን ነው ሪፕሬዘንት የሚያደርገው። ስለዚህ ኦፖዚት ኦቨር ሃይፖተነስ ከሆነ ሳይን ቴታ ነው። ኦፖዚት ኦቨር አጀሰንት ከሆነ ታንጀንት ፈንክሽን ነው። አጀሰንት ኦቨር ሃይፖተነስ ካለ ደግሞ ኮሳይን ፈንክሽን ይሆናል ማለት ነው። ዘ ሬስት ሪስፕሮካል ትሪጎኖሜትሪ ፈንክሽን የምንለው የነዚህ ሪስፕሮካል ነው የሚሆነው። ሶ ዘ አንሰር ኢዝ ዲ ይሆናል ማለት ነው። ኦኬ ተማሪዎች የዛሬውን ክፍለ ጊዜ በዚህ እናጠቃልላለን። በሚቀጥለው ክፍለ ጊዜ ወይም ሌሰን 7 ላይ ከምንገናኝ ድረስ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ። ኮሜንትም ካለ ኮሜንታችሁን ጻፉ። ከሚቀጥለው ሌሰን እስከምንገናኝ ድረስ ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ